መለየት የሙስሊሞች ምልክት አይደለም። መለያየት ሐቅ ከሆነ አላየም አኽዋን አዩሃ الكرام ለሐቅ ለጀነት ሰዎች አይለያዩ። ስሜት ሲገባበት ነው ልዩነት የሚመጣው። እያንዳንዷን ልዩነት የመጣባትን ግሩፕ የተፈጠረበትን ወደ ኋላ መለስ ብላችሁ ታሪክን ብታወሱ በመካከል ሙናፊቆች ገብተው የስሜት ጭማሪ ጨምረውበት ያንን ለሌሎች ተርዊጅ እያደረጉ ሞቢላይዝ እያደረጉ ሰዎችን ጨምረውበት ነው ለያይተው ነው የቀሩት። አሁንም ማያርፉ لأن اليهود لن تنام عن الأمة يهود አይተኛም። ወደ ጀሃነም እሳት ይዘው መግባት ይፈልጋሉ። ያን ስራቸውን ሰርተዋል ከድሮ ጀምረው አሁንም እየሰሩ ነው። ግሩፕ ሴክት አደረጉ። ጀማዓ የዱላሂ ማዓል ጀማዓ ያሉት ነብያችን አለይሂ ሰላቱ ወሰላም ኡመተል ኢስላምን በሁሉም ነው። ለምን ወአምሩሁም ሹራ ነው ያለን። ልዩነት ሲኖር ቀረብ ብለው ይወያያሉ። የሙስሊሞች ምልክት ይሄ ነው። ልዩነት ካለ መወያይ። ነብዩ አለይሂ ሰላቱ ወሰላም ምን ብለው ነበር? ያ ኺኔ ይሄ ነገር እንደዚህ ይመስለኛል፣ እንዴት ነው ምን ትለኛለህ? መቀራረብ ያስፈልጋል። ለምንድን ነው የምንለያየው? ለምን ተከፋፍለን እንሮጣለን? ለምን ተከፋፍለን አንያችን እናማለን? ለምን ስራችንን የውመል ቂያማ ለማስረከብ ለሌሎች ለማስረከብ ዛሬ ላይ ለምን የሰው ስጋ እንበላለን? አላህ እንዲህ ነው የሚለን፣ ወላ ተፈረቁ አዋጅ ከሰባት ሰማይ በላይ ለኡማው የሚወጣለን። ወላ ተፈረቁ ልዩነት እንደ فاسألوا أهل الذكر إن كنتم لا تعلمون. الله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله وأشهد أن لا إله إلا الله وأشهد أن محمدا عبده ورسوله أرسله الله سبحانه وتعالى ليخرج الناس من عبادة العباد إلى عبادة رب العباد صلى الله عليه وعلى آله وصحبه وسلم ومن تبعه بإحسان إلى يوم الدين. أما بعد، مواصلة لحديثنا الأسبوعي تحت عنوان واعتصموا بحبل الله جميعا ولا تفرقوا. نواصل إن شاء الله اليوم آيات من القرآن سنذكر فيها كلام الله جل وعلا في هذا الموضوع. دم تستوسوت وندموج جزاكم الله خيرا. مچم የሙስሊሙ አንድነት የማያሳስበው የለም። አኺራን የሚፈልግ ሰው አንድነትን የሚጠላ የለም። አኺራ መፈለግና አንድነት ሁለቱ አንድ ላይ ነው የሚሄዱት። ላኪን إذا جاء اتباع الهوى وقلة العلم تفترق الأمة. ዱንያዊ ፍላጎት በስሜት ተጠምዶ እንደዚሁም ደግሞ ጅህልና ተጨምሮበት ሲመጣ ነው ኡመቱ እየተበታተነ የመጣው። ምንም እንኳን አላህ Subhanahu Wa Ta'ala ለዚህ ዲን ተከፉል ቢያደርገውም ነገር ግን እየተፈነጠሩ የሚወጡ ሰዎች ይኖራሉ ከዲን አልኢስላም በዲን ካፓ ውስጥ ናቸው። ላኪንነሁም ቢጀህል ሊሆን ይችላል ቢሸይማ ወይ ዱንያ ገለባቸው ወይ ነፍስያ ገለባቸው ወይም ደግሞ ዒልም አጥሯቸው ከዲን አልኢስላም ዲን ውስጥ ያሉ እየመሰላቸው እያፈነገጡ የሄዱ ሰሃቦችን ከመግደል ጀምሮ ኡማውን በመለየት የራሳቸውን ቲም የራሳቸውን ግሩፕ ቡድን በማበጀት እስከ ዛሬ ድረስ የደረሱ አሉ። ይሄ ደግሞ እስከ ቂያማ ቀን ይቆያል። ላኪን على عقل الانسان العاقل ከእንዲህ አይነት ፊትና ራሱን ለመጠበቅ ወደ አላህ ዲን መመለስ ያስፈልጋል። በዚህ ላይ ነው ቅድማ መወያየትም ያለብን። لأن الله سبحانه وتعالى أمر بتوحيد الأمة ኡመትን አንድ ላይ በማድረግና በዛ ላይ በመወያየት ተናግሯል። አላህ ጀለ ጀላሉ በውዛቶች ላይ ተናግሯል። ኢተቁ ነው የሚለው ፍሩ ይላል። አላህ እንዲላል ወተቁ የውመን ቱርጀዑነ ፊሂ ኢለላህ፣ ወደኔ የምትመለሱበትን ቀን ፍሩት። የዛን ቀን እናት አባት ወገን ዘመድ ሀብት አያዋጣም፣ ወላ ጀማዓ ወላ ምናምን አያዋጣም። የዛን ቀን ወላ ኃይል አያዋጣም። ሁሉም እናት አባት ከልጆቻቸው ዘመድ አዝማድ የሚለያይበት ቀን ነው ያለው። አስጨናቂ ጊዜ ነው። አላህ Subhanahu Wa Ta'ala የዛን ቀን ሲነግረን يوم ترونها تذهل كل مرضعة عما أرضعت وتضع كل ذات حمل حملها وترى الناس سكارى وما هم بسكارى ولكن عذاب الله شديد إلى الله. يا كان كفونو إلى الله በጣም አስጨናቂ ቀን ነው። ያኔ ስታዩት ይላል ቀኑ ጊዜው ሰዓቱ በዛን ወቅት ያለው ሁሉ ነገር ሽብር ነው ያለው፣ ጭንቀት ነው ያለው። ልጅ ያላት እናት ብትኖር ልጇን ትዘነጋለች፣ ነፍሰ ጡር ብትኖር ታስወርዳለች። ሰዎች ሰክራና ሆነው ታያቸዋለህ፣ ሰክረው አብደው ታያቸዋለህ ይላል አላህ። ያን ቀን እንደዛ የሚሰክሩት የሚያብዱት የሚያሰክር ነገር ጠጥተው አቅላቸው ተሰውሮ አይደለም፣
ወላኪን عذاب الله شديد ምሎ ይናገራል አላህ ቅጣት የከባድ ስለሆነ ነው የሚለን አላህ ያን ቀን ፍሩት ነው የሚለን አላህ واتقوا يوما ترجعون فيه الى الله ثم توفى كل نفس ما كسبت وهم لا يظلمون ዱንያ ላይ የሰራነው ስራ ነው የዛን ቀን የምናገኘው አላህ እንደሚለን ثم توفى كل نفس እያንዳንዱ ሰው የሚያገኘው ዱንያ ላይ የሰራውን ስራ ነው ኢዘን ስራውን መፈተሽ አለበት ይሄ ስራ በምን ላይ ነው እየተሰራ ያለው ረሱላህ አለይሂ ሰላቱ ወሰለም ባስተማሩት መንሃጅ ወይስ ትንሽ ነገር ስሜት ተጨምሮበታል ፍላጎት ተጨምሮበታል የእስላም ካባ ለብሶ ሙስሊም ሆኖ ላኪን በሚፈልገው መስመር ነው የሚያስከደው ወይስ ደግሞ ነብያችን አለይሂ ሰላቱ ወሰለም ባሰመሩት ኸጥ ላይ ነው ይሄድ ያለው የሚለውን መፈተሽ አለበት ኩሉ ነፍሲን ማከሰበት ዱንያ ላይ የሰራ ነው ስራ ነው እዛ ላይ የሚያጋጥመንና ይሄን የሚነግረን ጀለ ጀላሉ ነው ወሁም ላይ ይፈለሙ ቅንጣት እንኳን አይቀንስባቸውም ነው እንደና አላህ የሰራ ነው ኢደን ኢኽዋኒ ፊላህ እያንዳንዱ ዒባዳ የምናደርገው ዒባዳ ከየት ነው የመጣው በምን ያስኩት ምን ያደረኩ ነው በመካከላችን ምን ገብቷል ወይስ እንደ አይነት ጥያቄዎች መጠየቅና መልስ ማግኘት አለባቸው ዛሬ ላይ ዱንያ ላይ فالله سبحانه وتعالى يقول تفرقنا اسملكتو የሚናገረው ነገር አለ شرع لكم من الدين ما وصى به نوح ለእናንተ የሰጠኋችሁ ዲን ይላል አላህ ما وصى به نوح نوح عليه السلام የተሰጣቸው ዲን ነው ለሱ ያወረድኩት ነው ይለናል አላህ والذي اوحينا اليك يا محمد ነብያችን عليه الصلاه والسلام والذي اوحينا اليك ወዳንተም ያወረድ ነው وما وصينا به إبراهيم وموسى وعيسى أولو العزم የሚባሉት ነብያት ተቀሳቸውና አላህ ይሄንን ወደ አንተ ማውርጃለሁ ለኑህ አመጣሁትን ይላል ለኢብራሂም ተሰጥቷል ለኢሳ ተሰጥቷል ለሙሳ ለኢሳ ሰጥቻለሁ ምንድነው ጉዳዩ የተነገረበት አናቂሙ ዲን ይሄን ዲን እስላምን በትክክል አቁሙት አስተካክሉት አታጣመው በስሜት አትድበት ረሱላህ አለይሂ ሰላቱ ወሰላም كما استلمه إلى الله من الله سبحانه وتعالى سلمه لأمته لأمة اندست تارجاتو بزاهدوبت أناقيم الدين إني ستوهاچون طهاراون ምንም ያልተነጀሰውን የሰው ስሜት ያልገባበትን ታውቃላችሁ ሐዋሪጆች ሱሐባ مش ሱሐባ فقط خلفاء الراشدين የገደሉት ሙስሊም ነን ብለው ነው በዛ ውስጥ እስላምን ስሜታቸውን ጨምረውበት ነው ያ እንዳይመጣባችሁ አናቂሙ ዲነ ወላ ተተፈረቁ አትለያዩ መለየት የሙስሊሞች ምልክት አይደለም መለያየት ሐቅ ከሆነ አላየማ ኢኽዋን አዩሃ الكرام ለሐቅ ለጀነት ሰዎች አይለያዩ ስሜት ሲገባበት ነው ልዩነት የሚመጣው እያንዳንዷን ልዩነት የመጣባትን ግሩፕ የተፈጠረበትን ወደ ኋላ መለስ ብላችሁ ታሪክን ብታወሱ በመካከል ሙናፊቆች ገብተው የስሜት ጭማሪ ጨምረውበት ያንን ለሌሎች ተርዊጅ ያደረጉ ሞቢላይዝ ያደረጉ ሰዎችን ጨምረውበት ነው ለያይተው ነው የቀሩት አሁንም ማያርፉ لأن اليهود لن تنام عن الأمة يهود አይተኛ ወደ ጀሃነም እሳት ይዘው መግባት ይፈልጋሉ ያን ስራቸውን ሰርተዋል ከድሮ ጀምረው አሁንም እየሰሩ ነው ግሩፕ ሴክት አደረጉ ጀማዓ የዱላሂ ማዓል ጀማዓ ያሉት ነብያችን አለይሂ ሰላቱ ወሰለም ኡመተል እስላም በሁሉም ነው ለምን ወአምሩሁም ሹራ ነው ያለን ልዩነት ሲኖር ቀረብ ብለው ይወያያሉ የሙስሊሞች ምልክት ይሄ ነው ልዩነት ካለ መወያይ ነብዩ አለይሂ ሰላቱ ወሰለም ምን ብለው ነበር ያ ኺኔ ይሄ ነገር እንደዚህ ይመስለኛል እንዴት ነው ምን ትለኛለህ መቀራረብ ያስፈልጋል ለምንድን ነው የምንለያየው ለምን ተከፋፍለን እንሮጣለን ለምን ተከፋፍለን አንያችን እናማለን ለምን ስራችንን ነው መልቂያማ ለማስረከብ ለሌሎች ለማስረከብ ዛሬ ላይ ለምን የሰው ስጋ እንበላለን አላህ እንዴት ነው የሚለን ወላ ተፈረቁ አዋጅ ከሰባት ሰማይ በላይ ለኡማው የሚወጣለን ወላ ተፈረቁ ልዩነት እንዳይኖር ልዩነት አለ መድኃኒት ይነግረናል ወደታች ይነግረናል አላህ ያ አዩሃ الذين آمنوا ይላል እናንተ ያመናችሁ ሰዎች አጢዑ الله وأطيعوا الرسول الله انتاززوا رسول انتاززوا لأن من أطاع الرسول فقد أطاع الله رسول انتازز الله انتزار اللهم الله من على أطيعوا الله انتاززوا وأطيعوا الرسول رسول انتاززوا وأولي الأمر منكم كنا أنت الله فريهون مريوتشن الله المفرد أزاجوቻችሁንም
ተከተሉ ፍሯቸው ይለንና አላህ እንዲህ ይላል። አሁን ተመልከቱ። فإن تنازعتم في شيء የሆነ ነገር ልዩነት ከመጣ በመካከላችሁ فإن تنازعتم عن ኒዛዕ ምንድነው? መጨቃጨቅ፣ መለያየት፣ መከራከር ስለሆነ ጉዳይ የኔ ይሻላል የኔ ይበልጣል ምናምን እንደ አይነት ጉዳይ ከመጣ فإن تنازعتم في شيء የሆነ ጉዳይ ምን አርጉት አለና አላህ ፈርዱሁ إلى الله والرسول ወደ አላህና ወደ ረሱል መልሱት። ልዩነት መጣ፣ ያ ችግር ሊፈጥር ነው። መድኃኒቱ ምንድነው? መጨቃጨቅ አይደለም፣ መጣላት አይደለም፣ ጀርባ መሰጣጣት አይደለም። ለምን ጎን በጎን ሆነን ሰግደን ለምንድን ነው የምንኳረፈው? ለምንድን ነው የምንለያየው? ለምንድን ነው አንዱን አንዱ የሚያነሳው? ለምን አንዱን አንዱ ይጠላዋል? ለምን አሰላሙ አለይኩም ሲባል ወአለይኩም ሰላም አይልም? ለምን የሱ ግሩፕ ብቻ ጀነት እንደሚገባ የጀነት ሸሃዳ እንደያዘ ሰርቲፊኬት እንደያዘ አድርጎ ያያል? لماذا فالله يقول هذا فإن تنازعتم في شيء فردوه إلى الله والرسول شرط አለው ግን ቀጥሎ ወደ አላህና ወደ መልእክተኛው ችግር ሲፈጠርባቸው ልዩነት ሲፈጠርባቸው ወደ አላህና ወደ ረሱል ጉዳዩን የሚመልሱ ሰዎች እነማን እንደሆኑ ሊነግረን ነው። إن كنتم تؤمنون بالله واليوم الآخر حقيقة በአላህና በመጨረሻው ቀን የምታምኑ ከሆነ ልዩነት በመካከላችሁ ሲከሰት ዘወር ብላችሁ የአላህን ትእዛዝ የረሱልን ትእዛዝ አለይሂ ሰላቱ ወሰላም ቁጭ ብላችሁ ፈትሹ። ዑለማዎችን ሰብሰብ አድርጓቸው ተወያዩ፣ ኪታብ ግለጡ፣ ቁርአንን ግለጡት። ምን ይላል በዚህ ጉዳይ? ምንድነው ኢስላም መፍትሄ ያልሰጠው ነገር በዚች ምድር ላይ ምንም የለም። እንኳን የሰዎችን ጭቅጭቅ አላህ ጀለ ጀላሉ ከየት እንደመጣን ይሄ ዩኒቨርስ ከየት እንደመጣ መቼ እንደሚጠፋ ከየት እንደመጣን የት እንደምንሄድ እዚህ ቁርአን ላይ አስቀምጧል። ማፈረጥና ፊል ኪታቢ ሚን ሸይ ወላሂ ለን يترك الله سبحانه وتعالى في شيء في هذه الدنيا والآخرة إلا وذكره في هذا الكتاب لكن علمه من علمه وجهله من جهله الله በዚህ በቁርአን ላይ በምድር ገጽ ላይ የምታስቧቸው ነገሮች ሁሉ የምታውቋቸው የማታውቋቸው ነገሮች በሙሉ ተገልጸዋል። ግን አቂሎች ያውቁታል፣ አውቀው ይጠቀማሉ። አላህ የሻባቸው አውቀውም ሳያውቁም ይጠፋሉ በዚህ በቁርአን። ምክንያቱም አላህ ነግሮናል፣ ይሄ ቁርአን አንዳንዶችን ይመራል፣ አንዳንዶችን ያጠማል። ፍላጎት ያላቸው ይመራሉ፣ ፍላጎት የሌላቸው ደግሞ እንደ ሙስተሽሪቆች አውቀው ይጠማሉ። አልሙሂም ኢን ኩንቱም ትኡሚኑነ ቢላሂ ወልየውሚል አኺር በአላህና በመጨረሻ ቀን ታምናላችሁ። ኢደም መጨቃጨቅ ምን አመጣው? አንተ ሙእሚን ቢላህ ዛሬ ዱንያ ላይ አላህን የምታመልክ الله كسكسينيال جنة يسكبنيال بله متامن إذن فلماذا تتنازع؟ فلماذا الغضب؟ فلماذا الكراهة؟ فلماذا إفشاء أسرار المؤمنين معصوب الحال مستور الحال هنا وندمهن لمن كاموال لك لمن تجاكال لك لمن لا تقال تستوال لك فالله ينم له إن كنتم تؤمنون بالله ربا يوم الآخرة تكسكسن نجمو جنة جهنم يبال جزاء الله بله متامن هنا يهونا تشتشت بمكاكلاتو كتكسته أيها الأخوة الكرام ردوه إلى الله والرسول لأن سنة الرسول عليه الصلاة والسلام بين أيدينا كتاب الله بين أيدينا والعلماء ما زالوا أحياء فيما بيننا يا نبياتنا سنة جاتش الله يا الله كتاب جاتش الله علماء تشالوا فلماذا لم دنو من تشكاتشكو لم دنو جروب من ليو لم دنو تيم من ليو بالله إسلام አይሁዶችን አንድ አደረገ ኢስላም አውስና ኸዝረጅን አንድ አደረገ ኢስላም ለመቶ ዓመት ከዛም በላይ ሲጋደል የነበረ ቡድን ህብረተሰብ አንድ አድርጎ እኹዋን በመካከላቸው የፈጠረ ኢስላም እኛን ማስተረቅ አይችልም። ነውር አይደለም ያ ጀማዓ። አለይሰ ሀዛ ኢትሃሙ ሊልኢስላም አለይሰ ሀዛ ኢትሃሙ ሊረሱሊላህ ዐለይሂ ሰላቱ ወሰላም። የአላህን ዲን ንቄት አይሆንም፣ ሐሜት አይሆንም። ረሱል ዐለይሂ ሰላቱ ወሰላም ተንቂስ ማድረግ አይሆንም። ነብያችን ዐለይሂ ሰላቱ ወሰላም አሉ እኮ እኛ ጋር በሱናቸው እኮ አሉ። ረሱል ዐለይሂ ሰላቱ ወሰላም የውመል ቂያማ ተሳሰቡናል እኮ የተውን በሱናቸው የተውን በዲናቸው የተውን አለይኩም ቢሱነቲ ወሱነቲ ኹለፋኢ ራሺዲን አልመህዲይን እያሉ ተናግረው ነው የሄዱት። አደራችሁን ሱናዬን ያዙ፣ ኹለፋ ራሺዲን ያዙትን መንሃጅ ያዙ። ከዛ ውጭ ያሉ ሰዎች እንዳይበታትኗችሁ አዱ ዐለይሃ ቢነዋጅዝ በቀንጣጤያችሁ አጥብቃችሁ ያዙ። በቀንጣጤ የተያዘ ነገር በጣም አይለቀቅም፣ ጥንክር አድርጎ ስለሚያዝ
ኪናያ አጥብቃችሁ ያዙ አትለያዩ والله በሌላ አያ ዋጢዑ الله ورسوله ولا تنازعوا فتفشلوا وتذهب ريحكم አላህን ታዘዙ ረሱሉንም ታዘዙ አትለያዩ ልዩነታችሁ ኃይላችሁን ያስወግደዋል فتذهب ريحكم فشلای تورقاچ فتفشلوا ማለት የአዩሃ ለኹል ኪራም አሁን ባለንበት ዘመን ኡማው ፈሸል ላይ እየወደቀን ነው اللهم يا ربنا ردنا اليك ردا جميلا ያለንበት ሁኔታ ኩፋር ሙናፊቅ ሰይጠራ ያደረገበት ይሁድ ሰይጠራ ያደረገበት ኡማው كانه الامه كانها لم تكن موجوده في العالم አሁን ያለንበት ዘመን ይሄ እንዳይመጣባችሁ ነው የሚለን አያችሁ በመካከላችን ጭቅጭቅ ሲፈጠር ምን እንደሚጣጣቃላችሁ ሸይጣን በጣም ይደሰታል ወታደሮች አሉት ጁዩሽ ሸይጣን ብዙ ናቸው ይገባሉ መካከላችን እኛኑ መስለው فكأنه يدعوك إلى الحق وإلى الإسلام وإلى عبادة الله جل وعلا كان تليت سيلجن ሚዲያ ላይ ወጥቶ የሚናገረው ኡማ አንድ እንዳይሆን ጀርባውን እንዲሰጣጥ እንዲፈነቃቀል ያደርጋል በሰዎች መካከል የሚያወራው እንደዛ ነው ኢፍሻ የሙእሚኖች አንድነት ይቆጨዋል ይነደዋል ያ እንዳይሸውዳችሁ ነው የሚለን አላህ ولا تكونوا كالذين خرجوا من ديارهم بطرا ورئاء الناس እንደነዛ እንደተቀባረሩ ኩራተኞች አፋቸው ሞልተው ኡማውን መላያ መርዝ እንደሚወጥኑ እንዳትሆኑ እንዳትሸወዱ ነው የሚለን አላህ የበድር ጊዜ የነበሩትን ኩራተኞች እንደ ምሳሌ ያመጣቸዋል إذن واعتصموا بالله جميعا ولا تفرقوا ሲለን አላህ አትለያዩ ልዩነት የሚያመጡ ነገሮች በመካከላችሁ እንዳይከሰቱ ጥንቃቄ አድርጉ ለዱንያችሁ ያላችሁን ጉጉት ሕርስ ከዛ በበለጠ ለአንድነታችሁ ሀደራ ነው የሚለን አላህ ተዓውን ማድረግ ያለብን መረዳዳት ያለብን በአንድነታችን ነው ልዩነት ሲፈጠር ያንን ልዩነት ማራገብ ክልክል ነው የውመል ቂያማ እንቀጣበታለን ወተቁ የውመን ተርጃዑነ فيه الى الله ይሄንን ቃል እናስታውስ ሁሉ ጊዜ አላህ እየነገረን ያለው ይሄ ነው የሰራነውን ስራ ነው የውመል ቂያማ የምናገኘውና እባካችሁ አዩሃ ለኸቢር ኪራም والله بالله اقسم بالله العظيم ይሄን እንድንናገር እንደዚህ እንድንለፈልፍ እንድንጮህባቸው የሚያደርገን والله غير التفرق المؤمنين የሙእሚኖች መለያ ስለሚቆጨን ነው የውመል አኺራ ስለሚያሳስበን ነው የውመል አኺራ ይሄን በዚህ ባለንበት ሐለም ምን ሄድ ከሆነ ያን አላህ ያስጠነቀቀን ጀሃነም እንዳንገባ ስለምንፈራ ነው ብዙ ሰዎች አይመስላቸውም ተቅዋ ወርዕ የሚባለው ከቀልብ ወጥቷል አዩሃ ኪራም ኢላ መን ረሒመ ረቢ ሁሉ አይደለም ዲን ከሰዎች በራቀ ቁጥር ሰዎች ከዲን በራቁ ቁጥር ሸክሊ የሆነ እስላም ይመጣል ሊትራሊ የሆነ እስላም ዝብሎ ጎንበስ የሚባልለት የሚሰገድለት ሰብሰብ የሚባልለት ረመዳን ሲመጣ ከምግብ የሚከለከልለት ላኪን ቂማ የሌለው ፋዲ ውስጡ ሲታይ ሚዛነ ቢስ የሆነ እስላም ይመጣል ያ እንዳይሆን ጥንቃቄ ማድረግ ያስፈልጋል ያ የሚሆነው መቼ ነው የሚቦረብረው ነቀዝ ይገባል እነዛ ነቀዞች ስራ አላቸው والله هنا وهناك يجرون ويتحدثون في المؤمنين وفي المسلمين ويريدون أن يفرقوا جماعة المسلمين ولكنهم هيهات ينجحوا في هذا الطريق كل كزي مؤمنوች ለመበተን ስራቸው የሆነ ሰዎች አሉ ሲፈልጉ ባንዱ ጀማዓ ይገባሉ ሲፈልጉ በዛኛው ግሩፕ ይገባሉ ግሩፕ እንዲሆንላቸው ፍላጎታቸው ነው ከጥንት ጀምሮ ነው ይሄ ከድሮ ጀምሮ ነው ዛሬም አለ ይኖራል እንደየጊዜው ሚዛኑ ይለያያል لكن الله كما قال الله جل وعلا تكفل هذا الدين الحنيف يهدينا الإسلام الله لسوچ አልተው ቢተው ኑሮ خاتم النبيين والمرسلين የሆኑት ነብያችን አለይሂ ሰላቱ ወሰለም መጨረሻ ስላመጣቸው ነው እንጂ እንደሌሎቹ ነብያት ተቶት በሆነ ሄድን አሁን ላይ ተበታትነን ነበር ምንም የለም ነበር لكن الله جل جلاله يقول اعلانا للمنافقين والكفار الذين يغبطون في اتحاد المسلمين يريدون أن يفرقوا جماعة المسلمين يقول إنا نحن نزلنا الذكر وإنا له لحافظون من كان طمع بيادرباتهم مؤمنوች ለመለየት እንቅልፍ ባይወስዳቸውም አይተኙም እኛ ለመለየት ያም ቢሆን እንኳን ይላል አላህ إنا نحن نزلنا الذكر ይሄ ቁርአን ያንን ያወረድነው ይሄን የሰጠኋችሁ وإنا له لحافظون ጠባቂው ነኝ ቁርአን ከተጠበቀ ድን ተጠብቋል ቁርአን ከተጠበቀ እኛ ተጠብቀናል
لكن እንዳልኳችሁ አንዳንዶች ይፈነጠራሉ ይወጣሉ አይታችኋል በጎዳና ላይ በትክክል መሄድ ሲገባቸው መንገድ እየጣሱ ይሄዳሉ ያናጥራቸዋል እንደ ስፕሪንግ እንደዛ አይነት ሰዎች እንዳትሆኑ አደራ ነው የሚለን አላህ ጀለ ጀላሉ በዲን እስላም ላይ ኑረው በላ ኢላሃ ኢላላህ ላይ ኑረው በእውነት በሐቅ በንያ በሲድቅ ላ ኢላሃ ኢላላህ ሙሐመድ ረሱሉላህ ላይ ኑረው خاتماتشو أمره باندنة نورو جنة كجب سوتش الله هذا اللهم وحر صفوف المؤمنين يا رب العالمين اللهم وحر صفوف المسلمين يا رب العالمين اللهم إنا نعوذ بك من التفرق يا رب العالمين اللهم اجعلنا من عبادك الصالحين الحقيقيين يا الله يا رب العالمين اللهم اجمع كلمتنا يا الله اللهم اجمع صفوفنا يا ربي يا ذا الجلال والإكرام الله نحن الضعفاء الله يا رب العالمين غاب عنا العلم يا رب علمنا يا علام الغيوب يا رب العالمين اللهم اجعلنا من عبادك الصالحين يا رب العالمين تقبل منا القليل واعف عنا الكثير يا رب يا الله يا ذا الجلال والإكرام اللهم ارزقنا حسن الختام اللهم ارزقنا حسن الختام اللهم ارزقنا حسن الختام يا رب العالمين اللهم اجعلنا هداة مهتدين ولا تجعلنا ضالين ولا مضلين يا رب العالمين إنك ولي ذلك والقادر عليه هذا وبالله التوفيق وصلى اللهم على نبينا محمد